ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች። የኢትዮጵያ ብሔራዊ ምርጫ ቦርድ በተያዘው ዓመት ግንቦት ወር ማገባደጃ ላይ የሚካሄደውን ሀገራዊ ምርጫ ለሚታዘቡ 45 የሀገር ውስጥ ታዛቢዎች የእውቅና ሰርተፊኬት መስጠቱን አስታወቀ። ቦርዱ ዛሬ በኦፊሴላዊ የፌስቡክ ገጹ ባወጣው መግለጫ በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር እንዲሁም በቦርዱ ማቋቋሚያ አዋጅና በሀገር ውስጥ የምርጫ ታዛቢዎች ፈቃድ አሰጣጥ አሰራርና ስነ ምግባር መመሪያ ድንጋጌዎች መሰረት መስፈርቱን ላሟሉ 45 የሀገር ውስጥ ታዛቢዎች የእውቅና ሰርተፊኬቱ እንደተሰጠ አስታውቋል። በዚህም መሰረት እነዚህ 45 የሀገር ውስጥ ታዛቢዎች ግንቦት 24 ቀን 2018 ዓ.ም እንዲካሄድ ቀን የተቆረጠለትን ሀገራዊ ምርጫ የሚታዘቡ ይሆናል። ቦርዱ ቀደም ሲል 7ኛውን ጠቅላላ ምርጫ ለሚታዘቡ የሲቪል ማህበረሰብ ድርጅቶች የታዛቢዎችን የምዝገባ ሂደት ቀልጣፋ መረጃ አደረጃጀቱንም ዘመናዊ እንዲያደርግ ታስቦ የተዘጋጀው የበይነ መረብ ላይ ምዝገባና መረጃ አደረጃጀትን አስመልክቶ ከጥቅምት 25 እስከ 26 ቀን 2018 ዓ.ም ድረስ የግንዛቤ ማስጨበጫ ሰጥቶ እንደነበር አስታውሷል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትና የፌዴራል ዋና ኦዲተር መስሪያ ቤት የፋይናንስ ኦዲት ሂደትን ከመጀመሪያ እስከ መጨረሻ ለማስተዳደር የሚያስችል የዲጂታል ስርዓት ለማልማት የሚያስችል ስምምነት ተፈራረሙ። ስምምነቱን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸናና የፌዴራል ዋና ኦዲተር መሰረት ዳምጤ ተፈራርመዋል። በሁለቱ ተቋማት መካከል የተደረገው ስምምነት የፋይናንስ ኦዲት ሂደትን ከመጀመሪያ እስከ መጨረሻ ለማስተዳደር የሚያስችል ዲጂታል ስርዓት ለማልማት ያለመ መሆኑን ኢንስቲትዩቱ በኦፊሴላዊ ፌስቡክ ገጹ አስነብቧል። በዚህም መሰረት ስርዓቱ የኦዲት እቅድና አፈጻጸም፣ የሰነድ አያያዝ፣ የሪፖርት ዝግጅትና በኦዲተሮችና በተቋሙ መካከል ያለውን ትብብር በቴክኖሎጂ የሚደግፍ ነው ተብሏል። የፌዴራል ዋና ኦዲተሯ መሰረት መስሪያ ቤቱ በቴክኖሎጂ እንዲዘምንና የፋይናንስ ኦዲትን በቴክኖሎጂ ለመምራት ስምምነቱ አስፈላጊ መሆኑን ተናግረዋል። የሚዘረጋው ስርዓት አስተማማኝና ቀጣይነት እንዲኖረው በሀገር ልጆች የመሰራቱን ጠቀሜታ አጽንኦት ሰጥተዋል ተብሏል። ዶክተር ወርቁ በበኩላቸው የዋና ኦዲተር መስሪያ ቤቱን ችግሮች ለመቅረፍ የሚያስችል ስርዓት ለመዘርጋት ጥናት ሲደረግና ፍላጎት ሲለይ መቆየቱን ጠቁመው ሲስተሙ በተባለው ጊዜ እንደሚጠናቀቅ በፊርማ ስነ ስርዓቱ ላይ ተናግረዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ አማራና ትግራይ ክልልን ጨምሮ ምርጫ ቦርድ 7ኛውን ጠቅላላ ሀገራዊ ምርጫ በሚያካሄድባቸው አካባቢዎች በሙሉ እንደሚሳተፍ ገለጸ። ፓርቲው ይህን የገለጸው በመጪው ግንቦት 24 የሚካሄደውን ሀገራዊ ምርጫ አስመልክቶ ዛሬ በዋና ጽህፈት ቤቱ በሰጠው መግለጫ ነው። ፓርቲው በዚሁ መግለጫው ምርጫው ተጀምሮ እስኪጠናቀቅ ባለው ጊዜ ውስጥ በቀጥታም ሆነ በተዘዋዋሪ የተለያየ አይነት ተሳትፎ ያላቸው ባለድርሻ አካላት ሚናቸውን በቅጡ ይወጡ ሲል ጥሪውን አቅርቧል። በዚህም መንግስት ምርጫውን ነፃና ፍትሃዊ ለማድረግ እንዲሰራ እንዲሁም ገዢው ፓርቲ የመንግስት ሀብቶችን ለምርጫ መቀስቀሻነት እንዳይጠቀም ጥሪውን አቅርቧል። እንዲሁም ተፎካካሪ ፓርቲዎች ለምርጫው ስሜት ቆስቋሽ ከሆኑ ሀሳቦች ይልቅ ማህበረሰብን ወደ ተሻለ አማራጭ ወደሚያሻግሩ ሀሳቦች ላይ እንዲያተኩሩ ጥሪውን አቅርቧል። በተጨማሪም ምርጫ ቦርድ ምርጫው የዲሞክራሲ ስርዓት ግንባታ ወሳኝ ተግባር መሆኑን በተረዳ መልኩ ምርጫውን ነፃና ፍትሃዊ ሊያደርጉ የሚችሉ ተግባራትን በቅጡ ይስራ ሲል ጥሪውን አቅርቧል። በመግለጫው የፓርቲው ስራ አስፈጻሚ ኮሚቴ አባል ኢዮብ መሳፍንት ኢዜማ ትግራይና አማራን ጨምሮ አስቻይ በሆኑ ቦታዎች ወይንም የጸጥታ ችግር ተቀርፎ ምርጫ ማድረግ ያስችላል ተብሎ በሚታሰቡባቸው ቦታዎች ላይ በሙሉ እንደሚወዳደር አስታውቋል። ቦርዱ የዛሬ ሳምንት ይፋ ባደረገው የጊዜ ሰሌዳ መሰረት 7ኛው ሀገራዊ ምርጫ የድምፅ መስጫ ቀን ሰኞ ግንቦት 24 ቀን 2018 እንደሆነና ቦርዱ የምርጫውን ውጤት ሰኔ 4 ቀን ይፋ እንደሚያደርግ መግለጹ ይታወሳል። ለ7ኛው ሀገራዊ ምርጫም 10.5 ቢሊዮን ብር በጀት ተይዞለታል። የኢትዮጵያ ብሔራዊ ባንክ ዛሬ ከሰዓት ባካሄደውና ባንኮች የውጭ ምንዛሬ በሚገዙበት ጨረታ ለ1 ዶላር 154 ብር ከ77 ሳንቲም አማካይ የምንዛሬ ዋጋ መቅረቡን ገለጸ። ገዢው ባንክ ያካሄደውን የ12ኛውን ዙር የውጭ ምንዛሬ ጨረታ ውጤት በማህበራዊ ትስስር ገጾቹ ይፋ አድርጓል። በጨረታው 50 ሚሊዮን ዶላር ለሽያጭ የቀረበ ሲሆን የተወዳደሩ 13 ባንኮች የውጭ ምንዛሬውን መቀበላቸውንም ገዢው ባንክ አስታውቋል። በጨረታው ዶላርን የወሰዱ ባንኮች ቁጥር ከ2 ሳምንት በፊት ከነበረው ጨረታ በ4 ዝቅ ያለ ነው። ገዢው ባንክ የዛሬውን ጨምሮ በ12ቱ ጨረታዎች 965 ሚሊዮን ዶላር ለጨረታ አቅርቧል። ቀጣዩ የውጭ ምንዛሬ ጨረታም ከ2 ሳምንት በኋላ እንደሚካሄድ ገዢው ባንክ ጠቁሟል።
ግሎባል ባንክ ኢትዮጵያ በ2017 በጀት ዓመት 756.6 ሚሊዮን ብር የተጣራ ትርፍ አገኘ። ባንኩ ያገኘው የተጣራ ትርፍ ከቀደመው ዓመት ጋር ሲነጻጸር የ55.5 በመቶ ብልጫ ያለው ነው ተብሏል። እንዲሁም በሂሳብ ዓመቱ የባለድርሻዎች የትርፍ ክፍፍል ደግሞ በ17 ብር ጭማሪ አሳይቶ 330 ብር እንደሆነ ከዓመታዊ ሪፖርቱ መረዳት ተችሏል። ባለፈው ቅዳሜ ጠቅላላ ጉባኤውን በአድዋ መታሰቢያ ሙዚየም ያካሄደው ባንኩ ተቀማጭ ገንዘቡ በ41 በመቶ ጭማሪ በማሳየት 25.7 ቢሊዮን ብር መድረሱን አስታውቋል። በነሐሴ 2004 ዓ.ም በ138.9 ሚሊዮን ብር የተከፈለ ካፒታል የተመሰረተው ግሎባል ባንክ ኢትዮጵያ አጠቃላይ ሀብቱ በ42 በመቶ ጭማሪ በማሳየት 34.4 ቢሊዮን ብር ደርሷል። አጠቃላይ የቅርንጫፎቹ ብዛት 237 የደረሰው ባንኩ በበጀት ዓመቱ 4.67 ቢሊዮን ብር በማበደሩ አጠቃላይ የብድር ክምችቱ 20.38 ቢሊዮን ብር እንደደረሰም ተገልጿል። የባንኩ የተከፈለ የካፒታል መጠንም 5 ቢሊዮን ብር የደረሰ ሲሆን ይህም ብሔራዊ ባንክ ያስቀመጠውን ዝቅተኛ የተከፈለ ካፒታል መጠን ያሟላ ነው።